ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በኤፍኤ ካፕ የሩብ ፍጻሜ ጨዋታ በሜዳው ስታንፎርድ ብሪጅ ፖርትቬልን ያስተናገደው ቼልሲ 7-0 በሆነ ሰፊ ውጤት በማሸነፍ ግማሽ ፍጻሜን በይፋ ተቀላቅሏል። የቼልሲ ተጫዋቾች በእልህና በወኔ በመጫወት ያለ ኢንዞና ያለ ኩኩሪያ አስደናቂ ድል ማስመዝገብ እንደሚቻል በተግባር አስመስክረዋል። ቼልሲ ከግማሽ ደርዘን በላይ ጎል ያስቆጠረበትን ይህን አስደናቂ ጨዋታ ምን መልክ ነበረው፣ ምን ይመስል ነበር የሚለውን ጉዳይ በስፋት እንመለከታለን። አብራችሁን ቆዩ። በእንግሊዛውያን ዘንድ ከፍተኛ ትኩረት የሚሰጠው ጥንታዩ የኤፍኤ ካፕ ውድድር ቅዳሜ ቀጥሎ ሲደረግ ቅዳሜ ምሽት 1 ሰዓት ከ15 ላይ በውቡ ስታንፎርድ ብሪጅ በሜዳው ማለት ነው በሜዳው ስታንፎርድ ብሪጅ ፖርትቬልን ያስተናገደው ቼልሲ 7-0 በሆነ ሰፊ ውጤት በማሸነፍ ግማሽ ፍጻሜን በይፋ ተቀላቅሏል። 3 ወሳኝ ተጫዋቾቹን ሳያሰልፍ ወደ ሜዳ የገባው ቼልሲ በዚህን ያህል ሰፊ ውጤት ማሸነፉ የቼልሲ ተጫዋቾች አድናቆት እንዲቸራቸው አድርጎታል። ሞሰስ ካይሴዶ፣ ኢንዞ ፈርናንዴዝ፣ ማርኮ ኩኩሪያ እነዚህ ወሳኝ የቼልሲ ተጫዋቾች በሜዳ ላይ ባይገኙም የቼልሲ ተጫዋቾች ግን በእልህና በወኔ በመጫወት ታላቅ ድልን በማስመዝገብ ግማሽ ፍጻሜን በይፋ ተቀላቅለዋል። በዚህ ጨዋታ በጣም የሚገርመው ነገር 7ቱም ጎሎች የተቆጠሩት በ7 የተለያዩ ተጫዋቾች ነበር። ቼልሲ እንግዲህ ገና በሁለተኛው ደቂቃ ነበረ ጎል ማምረት የጀመረው። ሃቶ ገና ጨዋታው በተጀመረ በሁለተኛው ደቂቃ ላይ ጎል በማስቆጠር ቼልሲን መሪ ማድረግ ችሏል። ፔድሮ 25ኛው ደቂቃ ላይ እንደዚሁም ላውረንስ ጋብሪኤል የተባለው የፖርትቬል ተጫዋች በራሱ ጎል ላይ 43ኛው ደቂቃ ላይ በማስቆጠር እስከ ረፍት ድረስ ቼልሲ 3-0 መምራት ቻለ። ከረፍት መልስ ቶሲን አደርባዮ 57ኛው ደቂቃ ላይ፣ ሳንቶስ 69ኛው ደቂቃ ላይ፣ አሌሃንድሮ ጋርናቾ 92ኛው ደቂቃ ላይ እንደዚሁም ከዛ በፊት ስቲቫኦ 82ኛው ደቂቃ ላይ አሌሃንድሮ ጋርናቾም 92ኛው ደቂቃ ላይ ባስቆጠሯቸው ተከታታይ ጎሎች እንግዲህ ቼልሲ 7-0 በሆነ ሰፊ ውጤት ማሸነፍ ችሏል። የአሰላለፉን ስንመለከት እንግዲህ ቼልሲ በተከላካይነት ማሉ ጉስቶ፣ ዌስሊ ፎፋና፣ ቶሲን አደርባዮንና ጆሬል ሃቶን በተከላካይነት ተጠቅሟል። እንደዚሁም የመሃል ክፍሉን ላቪያና ሳንቶዝ ሲቆጣጠሩት ነበረ። እንደዚሁም የአጥቂ መስመር ላይ ወይም ደግሞ በመስመር ስቲቫኦ ዊሊያን፣ ኮል ፓልመር፣ ኔቶ እንደዚሁም ፊት መስመር ላይ ጆ ፔድሮ በቼልሲ በቋሚነት የተሰለፉ ተጫዋቾች ነበሩ። በተቀያሪ ወንበር ላይ እነ አቾምፖንግ፣ እነ ሳር፣ እነ ኩኩሪያ፣ እነ ዳሪዮ ኢሶጎ፣ እነ ካይሴዶ፣ ጋርናቾ፣ ዴላፕ የመሳሰሉ ተጫዋቾች በተቀያሪ ወንበር ላይ ጨዋታውን ሲታደሙ ተመልክተናል። በዚህ ጨዋታ በሰጠው አወዛጋቢ ሐሳብ ምክንያት 2 ጨዋታ እንግዲህ የተቀጣው ኢንዞ ፈርናንዴዝ ጨዋታውን ቤንች ላይ ሆኖ ሲከታተል ተመልክተናል። ቼልሲ ጎል ሲያስቆጥር ደስታውም ሲገልጽ ነበረ። ከማርኮ ኩኩሪያ ጋር በመሆን ቼልሲ ጎል በሚያስቆጥርበት ሰዓት ሲሳሳቁና ደስታቸውን ሲገልጹ ተመልክተናል። እንግዲህ ጨዋታው ገና በተጀመረ በሁለተኛው ደቂቃ ነበር ቼልሲ ጎል ወደ ማምረት የተሸጋገረው። ጆሬል ሃቶ ሁለተኛው ደቂቃ ላይ በማስቆጠር ቼልሲን 1-0 እንዲመራ ማስቻል ቻለ። ጆ ፔድሮ እንግዲህ ቼልሲ የማጥቃት ኃይሉን በማጠናከር በማጨናነቅ ጆ ፔድሮ 25ኛው ደቂቃ ላይ ቼልሲን 2-0 እንዲመራ ማድረግ ቻለ። ከዛ በፊትም ቼልሲዎች ተደጋጋሚ ሙከራ በማድረግ በረኛው ሲያከሽፍባቸው ነበረ፣ እንደዚሁም ወደ ውጪ ሲመቱ ነበረ። ነገር ግን ቼልሲዎች የነበራቸው ድንቅ ብቃት እጅግ አስደናቂ ነበረ። 43ኛው ደቂቃ ላይ ላውረንስ ጋብሪኤል የተባለው እንግዲህ የፖርትቬል ተጫዋች በራሱ ጎል ላይ በማስቆጠር ቼልሲ 3-0 በሆነ ውጤት በመምራት ወደ መልበሻ ክፍል ማምራት ችሎ ነበረ። እንግዲህ ከረፍት በፊት የነበረው አጠቃላይ ሁኔታ ስንመለከት ቼልሲ በደንብ የተናበቡበት ጨዋታውን ለማሸነፍ ከፍተኛ ቁርጠትና ከፍተኛ ወኔና በከፍተኛ እልህ ሲጫወቱ የነበረበት የመጀመሪያ አጋማሽ ተመልክተናል። በዚህም ተሳክቶላቸው 3-0 በሆነ ሰፊ ውጤት ማለት ነው ወደ እረፍት ሊያመሩ ችሏል ማለት ነው። ከእረፍት መልስ ቶሲን አደርባዮ 57ኛው ደቂቃ ላይ ጎል አስቆጥሮ ቼልሲ 4-0 መምራት ቻለ። ሳንቶስ 69ኛው ደቂቃ ላይ እንደዚሁ ተጨማሪ ጎል አስቆጥሮ 5-0 መሆን ቻለ። እንደዚሁም ስቲቫኦ 82ኛው ደቂቃ ላይ ጎል አስቆጠረ። እንደዚሁም አሌሃንድሮ ጋርናቾ የተሰጠውን ፔናልቲ እንግዲህ በሚገባ በመምራት በአጠቃላይ እንግዲህ ቼልሲ 7 ጎሎችን በማስቆጠር እንግዲህ
ትልቅ ውጤትን ማስመዝገብ ችሏል ማለት ነው። እና ቾምፖንግ ተቀይረው ገብቷል። ዳሮ ኢሲዮጎ ገብቷል። ዴላፕ እነዚህም እንግዲህ በየከረፍት መልስ ማለት ነው ወደ ሜዳ የገቡ ተጫዋቾች ናቸው። እንግዲህ ቼልሲ በዚህ ጨዋታ ላይ ፈጣን ማጥቃትን ተመልክተናል። ከሌላው ጊዜ በተለየ ማለት ነው። የቼልሲ ተጫዋቾች ከሌላው ጊዜ በተለየ በወኔና በእልህ ሲጫወቱ ነበረ። እንደዚሁም በጉስቶ ሲመራ የነበረው የቼልሲ የተከላካይ ክፍል እጅግ ጠጣር ነበረ። ይህም አንድም እንኳን ኦን ታርጌት ሙከራ ቼልሲ ላይ በዚህ ጨዋታ አልተሞከረም። ይህም የተከላካዩን ጥንካሬ የሚያሳይ ነው። ይሄ በእንግሊዝ ሪከርድም ሊሆን ይችላል። እንግዲህ አንድም ኦን ታርጌት ያልተሞከረበት ብቸኛው ክለብ ሊሆን ይችላል በኤፍኤ ካፕ ታሪክ። እስኪ ታሪኮችን አገላብጠን የምንመለከት ይሆናል። ሌላው ደግሞ ቼልሲዎች ተደጋጋሚ እድሎችን ሲፈጥሩ ተመልክተናል። ተከላካዮች ከአማካዮች፣ አማካዮች ከክንፍ ተጫዋቾችና ከፊት መስመር አጥቂ የነበራቸው መናበብ እጅግ ድንቅ ነበረ። የጎል እድሎችን በተደጋጋሚ ሲፈጥሩ ተመልክተናል። እንደዚሁም የተገኙ የጎል እድሎችን በሚገባ በመጠገብ ወደ ጎል ሲያስቆጥሩ ነበረ። ምንም እንኳ ፖርትቬል አነስ ያለ ቲም ቢሆንም ቼልሲዎች ግን በጨዋታው ያሳዩት ድንቅ ብቃት እጅግ አስገራሚ ነበረ። በእንግሊዝ እንግዲህ ትንሽ የሚባል ክለብ የለም። አብዛኞቹ ክለቦች ከትልልቅ ክለቦች ጋር ሲጫወቱ በጣም ሲፈትኗቸውና አንዳንዴ ማሸነፏቸው ሲወጡ የምናስተውለው ነው። ይህ ፖርትቬል የተባለው ክለብ ጠንካራው ሰንደርላንድን በማሸነፍ ነው እንግዲህ ይህንን ግማሽ ሩብ ፍጻሜን ተቀላቅሎ የነበረው። ቼልሲ ግን እንግዲህ በአሳማኝ ሁኔታ 7-0 በሆነ ሰፊ ውጤት ማሸነፍ ችሏል ማለት ነው። በዚህ ጨዋታ ላይ ቼልሲ 17 ሙከራ ማድረግ ችሏል። በጣም ከፍተኛ ነው። በአንጻሩ ፖርትቬሎች 5 ሙከራ ብቻ ነው ማድረግ የቻሉት። እሱም ኦን ታርጌት አይደለም፣ ወደ ሌላ የተሞከሩ ነበሩ። ኦን ታርጌት ቼልሲ 11 ሙከራ ማድረግ ችሏል። ፖርትቬሎች አንድም ኦን ታርጌት ሙከራ አላደረጉም። ይህም የቼልሲ የተከላካይ ክፍል ምን ያህል ጠንካራ እንደነበረና የቼልሲ ተከላካዮች የከፈሉትን ዋጋ የሚያሳይ ስታት ነው። ጨዋታውን በመቆጣጠር ረገድ ቼልሲ ፍጹም የበላይነት ነበረው። 77-23 የሆነ የቦል ፖዚሽን ነበራቸው። ቼልሲ ምን ያህል ጨዋታውን ዶሚኔት አድርጎ እንደወጣ የሚያሳይ ነው። እንደዚሁም ኳስ በመቀባበል 639 ኳስ ቼልሲዎች መቀባበል ችለዋል። በአንጻሩ ፖርትቬሎች 160 ጊዜ ብቻ ነው መቀባበል የቻሉት። በጣም ይሄ ሊስት ነው ብሎ መናገር ይቻላል። ቢጫ ካርድ ቼልሲ አንድም ቢጫ ካርድ አልተመለከቱም። ምን ያህል በዲሲፕሊን ጨዋታውን ተቆጣጥረው እንደወጡ የሚያሳይ ነው። ፖርትቬሎች አንድ ቢጫ ካርድ ብቻ ተመልክቷል። ቼልሲዎች 8 ኮርና ማግኘት ችሏል። እንደዚሁም ፖርትቬሎች 2 ኮርና ብቻ ነው ማግኘት የቻሉት። በሁሉም ስታት ስንመለከት ቼልሲ በጨዋታው እጅግ ድንቅ እንደነበረ የሚያሳይ ነው። በዲሲፕሊንም ተከላካዮች ያደርጉት የነበረውም ነገር አስደናቂ ነው። አንድም ኦን ታርጌት ሳይሞከርባቸው ወጥተዋል። አንድም ተጫዋች ቢጫ ካርድ ሳይመለከት ወጥቷል። ይህም የቼልሲ ተጫዋቾች ምን ያህል ጨዋታውን ለማሸነፍና ቼልሲን ከፍ ለማድረግ ያሳዩትን ተጋድሎ ያመላከተ ጨዋታ ነበር። በተለይ ኢንዞ ፈርናንዴዝ በዚህ ጨዋታ ላይ አልተሰለፈም። ወሳኝ የቼልሲ ተጫዋች ነው። ሞሰስ ካይሴዶም እንደዚሁ በዚህ ጨዋታ ላይ በቋሚነት አልተሰለፈም። እንደዚሁም ማርኮ ኩኩሪያን በዚህ ጨዋታ ላይ አልነበረም። እንግዲህ ማርኮ ኩኩሪያና ኢንዞ ፈርናንዴዝ በሰጡት አወዛጋቢ ሐሳብ ምክንያት የቼልሲ ደጋፊዎች ደስተኛ አይደሉም። የቼልሲ ባለሀብቶችን በእነዚህ ተጫዋቾች ደስተኛ አይደሉም። ኢንዞ ፈርናንዴዝ የሁለት ጨዋታ ቅጣት ተላልፎበታል። ማርኮ ኩኩሪያ ግን ምንም አይነት ቅጣት ባይተላለፍበትም በጨዋታው ግን እንዳይጫወት ተደርጓል። ሆኖም እነዚህ ተጫዋቾች ባይኖሩም ቼልሲ 7-0 ከማሸነፍ አላገደውም ማለት ነው። እንግዲህ በመጀመሪያው 8 ሰዓት ላይ በተደረገው ጨዋታ ሊቨርፑል በማንቸስተር ሲቲ 4-0 ተሸንፏል። በዚህም ማንቸስተር ሲቲ በቀጥታ ግማሽ ፍጻሜውን ተቀላቅሏል። በቀጣይ አርሰናል ይጫወታል። እንደዚሁም እነ ሊድስ ዩናይትድም ይጫወታሉ ማለት ነው። ስለዚህ 4 ክለቦች ወደ ግማሽ ፍጻሜ ማለፋቸው ከተረጋገጠ በኋላ የዕጣ ድልድል ስነ ስርዓት ወጥቶ ለግማሽ ፍጻሜ ላይ ማን ከማን ይገናኛል የሚለው ነገር የሚታይ ይሆናል። ቼልሲ ምናልባትም ከማንቸስተር ሲቲ ሊደርሰው ይችላል፣ ከአርሰናልም ሊደርሰው ይችላል። ከአርሰናል የሚደርሰው ከሆነ በዚህ ዓመት ብቻ ለተከታታይ 5ኛ ጊዜ ከአርሰናል ጋር የሚደርሰው ይሆናል ማለት ነው። ምናልባትም ከአርሰናል ጋር የሚደርሰው
የሚደርሰው ከሆነ እንደዚሁም አርሰናልን በማሸነፍ ከዚህ በፊት የደረሰበትን ሽንፈት ለማካካስ ትልቅ እድል ይፈጥርለታል። ምክንያቱም በተደረጉ ያለፉት 4 ጨዋታዎች በ3ቱ ሊሸነፍ ችሏል፣ በአንዱ ብቻ ነው አቻ የወጣው። ይህም እንግዲህ ይሄ ለቼልሲ በጣም ዝቅተኛ ፐርፎርማንስ ነው፣ ከአርሰናል ጋር ያለው ፐርፎርማንስ ማለት ነው። ስለዚህ ከአርሰናል የሚደለደል ከሆነ ቼልሲ ለመበቀል ትልቅ አጋጣሚ ይፈጥርለታል ተብሎ ይጠበቃል ማለት ነው። ቼልሲ በቀጣይ በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር ይፋለማል። በዚህ ወኔ በዚህ ብቃት የሚጫወቱ ከሆነ ማንቸስተር ሲቲንም ለማሸነፍና ቶፕ 4 ሆኖ ለማጠናቀቅ ትልቅ እድል ይፈጥርላቸዋል ብዬ አስባለሁ። እንግዲህ በአጠቃላይ ቼልሲ 7-0 አሸንፎ ግማሽ ፍጻሜውን በይፋ ተቀላቅሏል ማለት ነው። ከማን ጋር ይደለደላል የሚለው ነገር በቀጣይ የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ